ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። አዲስ የነዳጅ ዋጋ ጭማሪ ተደረገ። በኢትዮጵያ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ከመጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ የነዳጅ ዋጋ መሰረት በማድረግ ባወጣው መመሪያ መሰረት የዋጋ ማሻሻያው ከምሽቱ 12 ሰዓት ጀምሮ ተግባራዊ ሆኗል። በአዲሱ መመሪያ መሰረት የነዳጅ ምርቶች ዝርዝር ዋጋ ቤንዚን 142.41 ብር፣ ነጭ ናፍጣ 163.09 ብር፣ ኬሮሲን 151.39 ብር፣ የአውሮፕላን ነዳጅ 150.48 ብር ሲሆን በአዲስ አበባ በተለያዩ አካባቢዎች የሚገኙ ማደያዎች በአዲሱ የዋጋ ተመን ሽያጭ መጀመራቸው ተረጋግጧል። መንግስት ይህን ማሻሻያ ያደረገው ካለፈው ወር ጭማሪ ከ22 ቀናት በኋላ መሆኑ ታውቋል። ይህ ወቅታዊ የዋጋ ለውጥ በትራንስፖርትና በሌሎች መሰረታዊ አገልግሎቶች ላይ ተጽዕኖ ሊኖረው እንደሚችል ይጠበቃል። በአዲስ አበባ ሰዓሊተ ምህረት አካባቢ በባቡር ላይ በደረሰ የመኪና አደጋ በሁለት ሰዎች ላይ ቀላል የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አደጋው የደረሰው መጋቢት 23 ቀን 2018 ዓ.ም ከቀኑ 5:55 በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ቅድስት ሰዓሊተ ምህረት ቤተክርስቲያን አካባቢ ነው። ንብረትነቱ የኢትዮጵያ ጅቡቲ ምድር ባቡር አክሲዮን ማህበር የሆነ የሰሌዳ ቁጥር 582 ዲ112 የሆነ ሲኖትራክ ተሽከርካሪ የጉዞ አቅጣጫውን ከላምበረት ወደ ጃክሮስ አድርጎ በሚጓዙበት ወቅት ከአያት ወደ መገናኛ የጉዞ አቅጣጫውን አድርጎ ሲጓዝ ከነበረ ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ከሆነ የኮድ ቁጥር 111 ባቡር ጋር በመጋጨት በባቡሩ ውስጥ ተሳፍረው በነበሩ ሁለት ሰዎች ላይ ቀላል አካል ጉዳት ደርሷል። ፖሊስ የአደጋውን ምክንያት እያጣራ ሲሆን በሲኖትራኩ ተሽከርካሪዎች ላይ የተጫነውን ከፍተኛ ክብደት ያለው ጭነት በማንቀሳቀስ መንገዱን ለትራፊክ ፍሰት ክፍት ለማድረግ ጥረት እየተደረገ መሆኑን ገልጿል። በሌላ ዜና ከ35 በላይ ሀገራት የሆርሙዝ ሰርጥን ለማስከፈት አስቸኳይ ስብሰባ ሊያደርጉ ነው። በኢራን እና በእስራኤል ጦርነት ምክንያት የተዘጋውን የሆርሙዝ ሰርጥ ዳግም ለማስከፈት ከ35 በላይ ሀገራት ዛሬ አስቸኳይ የዲፕሎማሲ ስብሰባ ያደርጋሉ። በእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ኩፐር ሰብሳቢነት በቨርቹዋል የሚካሄደው ይህ ስብሰባ ቁልፍ በሆነው የባህር መስመር ላይ የተስተጓጎለውን የንግድ ልውውጥ ለመታደግ ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው በጥረቱ ውስጥ እንደማትሳተፍና አገራት የራሳቸውን የነዳጅ መስመር ደህንነት እንዲያስጠብቁ ማሳሰባቸው ይታወሳል። የሰርጡ መዘጋት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ያስከተለ ሲሆን የአውሮፓና የእስያ ሀገራት የጋራ ወታደራዊና ዲፕሎማሲያዊ እርምጃዎችን ለመውሰድ እየተመካከሩ ይገኛሉ። ስብሰባው አውሮፓ ያለ አሜሪካ ድጋፍ ለራሷ ጸጥታ ኃላፊነት ለመውሰድ የምታደርገው ጥረት ማሳያ ተደርጎ ተወስዷል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ለአሜሪካ ሕዝብ ደብዳቤ ጻፉ። ፕሬዝዳንቱ በደብዳቤያቸው ዋሽንግተን በእርግጥ አሜሪካ ታስቀድማለች ወይንስ እስከ መጨረሻው የአሜሪካ ወታደር ለመዋጋት የተዘጋጀች የእስራኤል ተላላኪ ሆና እያገለገለች ነው ሲሉ ጠይቀዋል። ደብዳቤው የተላከው ለአሜሪካ ሕዝብና በተዛቡና በተቀነባበሩ ትረካዎች መካከል እውነትን ለሚፈልጉና ለተሻለ ሕይወት ለሚታገሉ ሁሉ የሚል ነው። የደብዳቤው መልእክትም የኢራን ሕዝብ ለአሜሪካ ለአውሮፓ ወይም ለጎረቤት ሀገራት ህዝቦች ጥላቻ የለውም። ኢራናውያን በታሪካቸው የውጭ ጣልቃ ገብነትና ጫና ቢደርስባቸው በመንግስታት እና ህዝቦች መካከል ያለውን ልዩነት ምንጊዜም ይረዳሉ። ኢራንን እንደ ስጋት አድርጎ መሳል ከታሪካዊ እውነታ ጋር አይጣጣምም። ይህ አመለካከት የሀያላን የፖለቲካና የኢኮኖሚ ፍላጎት ውጤት ነው። ጫናን ትክክለኛ ለማስመሰል ወታደራዊ የበላይነትን ለመጠበቅና የጦር መሳሪያ ኢንዱስትሪን ለመደገፍ ጠላት መፍጠር የግድ ይላቸዋል። ስጋት ከሌለ ደግሞ ይፈጥራሉ። አሜሪካ በኢራን ዙሪያ በርካታ ወታደራዊ ካምፖችንና ኃይሎችን አከማችታለች። እንዲህ ያለ ሁኔታ የገጠመው ማንኛውም ሀገር የመከላከያ አቅሙን ማጠናከር አይቀርም። ኢራን እያደረገች ያለው ራስን ለመከላከል የሚወሰድ እርምጃ እንጂ ጦርነት የመቀስቀስ ፍላጎት አይደለም። ይህ ጦርነት የትኛውን የአሜሪካ ሕዝብ ጥቅም ነው የሚያገለግለው? ንጹሃን ሕፃናትን መጨፍጨፍና የሕክምና ተቋማትን ማውደም የአሜሪካን ዓለም አቀፍ ዝና ከማበላሸት ውጪ ምን ፋይዳ አለው ሲሉ ፕሬዝዳንቱ ጠይቀዋል። ኢራን ተደራድራ ስምምነት ላይ ደርሳ ነበር፣ ግዴታዋንም ተወጥታለች። ነገር ግን አሜሪካ በድርድር መካከል ከስምምነቱ ለመውጣትና ግጭትን ለመምረጥ የወሰደችው እርምጃ አውዳሚ ምርጫ ነው።
እስራኤል የኢራንን ስጋት መፍጠር ዓለም አቀፍ ትኩረትን በፍልስጤማውያን ላይ ከምታደርሰው ወንጀል ለማስቀየር እየሞከረች አይደለምን? እስራኤል አሁን ዓላማዋ እስከ መጨረሻው የአሜሪካ ወታደርና የአሜሪካ ግብር ከፋይ ዶላር ድረስ ከኢራን ጋር መዋጋት ነው ብለዋል። ፕሬዝዳንት ፔዜሽኪያን ዓለም አሁን በአስቸጋሪ መስቀለኛ መንገድ ላይ እንደምትገኝ ገልጸው ግጭትን መቀጠል ከመቼውም ጊዜ በላይ ውድና ከንቱ መሆኑን ገልጸዋል። ኢራን በሺዎች ለሚቆጠሩ ዓመታት ኩሩ ታሪኳን ይዛ የቆየች ሀገር ናት። ብዙ መሪዎችን አሳልፋለች። መሪዎቹ በታሪክ ውስጥ በክፉ ስም ሲነሱ፣ ኢራን ግን በክብርና በኩራት ትቀጥላለች ሲሉ ደብዳቤያቸውን አጠቃለዋል። የሂዝቦላ ኮማንደር ቤሩት ውስጥ በአየር ጥቃት ተገደሉ። እስራኤል የሊባኖስ ዋና ከተማ ቤሩት ውስጥ ሌሊቱን ባደረሰችው የአየር ጥቃት የሂዝቦላ ወታደራዊ አዛዥ መገደላቸውን ተዘገበ። የተገደሉት የሂዝቦላ ደቡባዊ ግንባር አዛዥ መሆናቸውን እስራኤል አሳውቃለች። የእስራኤል የባህር ኃይል የገደለው ሐጂ ዮሱፍ ኢስማኤል ሃሺም የተባሉ የሂዝቦላ ደቡባዊ ግንባር አዛዥ መሆናቸውን በኤክስ ማህበራዊ ገጹ አሳውቋል። ሃሺም ከሂዝቦላ ቁልፍ ምሰሶዎች አንዱ ናቸው ሲሉም ጽፈዋል። መግለጫው አክሎ የሂዝቦላ ደቡባዊ ግንባር በእስራኤል ዜጎች ላይ የሽብር ጥቃት ሲሰነዝር እንዲሁም ደቡባዊ ሊባኖስ ውስጥ የእስራኤል መከላከያ ኃይልን ሲዋጋ ነበር ብሏል። በኢራን የሚደገፈው ሂዝቦላ በበኩሉ አዛዡ መገደላቸውን አረጋግጧል። የኢራን መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች ሲሉ ያሰራጩት መረጃ ሐሰተኛና መሰረት የሌለው ነው ሲል አስተባብሏል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው የኢራን አዲሱ ገዢ አካል ፕሬዝዳንት ለአሜሪካ የተኩስ አቁም ጥያቄ ያቀርበዋል የሚል መግለጫ ሰጥተው ነበር። ትራምፕ አክለውም የአሜሪካ መንግስት የተኩስ አቁም ጥያቄውን የሚመለከተው የሆርሙዝ ሰርጥ ክፍት፣ ነፃና ከስጋት የጸዳ መሆኑን ሲረጋገጥ ብቻ ነው ሲሉም ጠቅሰዋል። ሆኖም የኢራን መንግስት ይህንን መረጃ ውድቅ በማድረግ አሜሪካና እስራኤል በሀገሪቱ ላይ እያካሄዱ ባለው ጦርነትና ጫና ውስጥ ሆኖ እንዲህ አይነት ጥያቄ አለማቅረቡን ገልጿል። ስማቸው ያልተገለጠ የኢራን ከፍተኛ ባለስልጣን በትራምፕ በኩል የተሰራጨው መረጃ ከእውነት የራቀና ምንም አይነት ዲፕሎማሲያዊ መሰረት የሌለው መሆኑን መጥቀሳቸውን አልጀዚራ በዘገባው አስነብቧል። ከፈረንጆቹ መጋቢት ወር መጀመሪያ ጀምሮ በሆርሙዝ የባህር ሰርጥ ላይ የተፈጠረው መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና ከፍተኛ የኢኮኖሚ ስጋት እንዲደቅን ማድረጉ ይታወሳል። የትራምፕ አስተዳደር ከኢራን ጋር እያካሄደ ካለው ጦርነት ጋር ተያይዞ በዓለም አቀፍ ደረጃ የነዳጅ ዋጋ መናርና በአሜሪካ ሕዝብ ዘንድ እየጨመረ የመጣውን ተቃውሞ ጨምሮ ከፍተኛ የፖለቲካ ጫና እየበረታበት እንደሚገኝም ተዘግቧል። በፌስቡክ ትራምፕ ላይ የግድያ ዛቻ ሲዝት የነበረ ሰው በፖሊስ መያዙ ተሰማ። በፌስቡክ በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ዛቻ ሲዘነዝር የነበረው የ45 ዓመቱ አንድሪው ኤመራልድ በማሳቹሴትስ በቁጥጥር ስር መዋሉን ሮይተርስ ዘግቧል። ግለሰቡ ትራምፕ እስከ 2026 ካልሞቱ አድኜ እገድላቸዋለሁ የሚል መልእክቶችን ሲያጋራ እንደነበር ተገልጿል። የፌዴራል ምርመራ ቢሮ ኤፍቢአይ ወኪሎች እሱን ለመያዝ ወደ መኖሪያ ቤቱ በሄዱበት ወቅት ኤመራልድ ረጅም ሰይፍ በመምዘዝና ካልገደላችሁኝ አልወጣም በማለት አስገራሚ ፍጥጫ ፈጥሮ ነበር። ይሁን እንጂ በድርድር ቡድን አማካኝነት እጁን እንዲሰጥ ተደርጓል። ግለሰቡ ላለፉት 10 ዓመታት ተመሳሳይ ዛቻዎችን ሲሰነዝር እንደነበር የታወቀ ሲሆን በአሁኑ ወቅት በ8 የፌዴራል ወንጀሎች ተከሷል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።